የአርሰናሉ ዋና አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ስለማሸነፋቸው ዝምታውን ሰብሯል። ማክሰኞ ምሽት ቦርንመዝ ማንቸስተር ሲቲ ነጥብ ያስጣለበትን ጨዋታ የአርሰናል ተጫዋቾች በልምምድ ማዕከላቸው ተሰብስበው ጨዋታውን ተመልክተዋል፣ ደስታቸውንም በጋራ ገልጸዋል። ነገር ግን የቡድኑ ዋና ሰው የቡድኑ አሰልጣኝ ሚኬል አርቴታ አብሯቸው ጨዋታውን አልተመለከተም፣ አብሯቸውም ደስታውን አልገለጸም። የዚህ ምክንያት ምን እንደሆነ አርቴታ ምላሹን ሰጥቷል። ከዚህም በተጨማሪ ያለ ባለቤቴ ይህ ስኬት በፍጹም አይታሰብም ነበር ሲል አርቴታ ከስካይ ስፖርት ጋር በነበረው ቃለ መጠይቅ አስተያየቱን ሰጥቷል። ይህ በእንዲህ እንዳለ ክለቡ የነበረበትን ዋንጫ የማሸነፍ ጫና እንዲሁ ደግሞ በዚህ ዓመት የገጠማቸውን ፈተናና ዋንጫ በማሸነፋቸው የተሰማውን ትክክለኛ ስሜት አርቴታ ምንም ሳይሸሽግ ምላሹን ሰጥቷል። የቦርንመዙ ወጣቱ አስደናቂ ተጫዋች ጁኒየር ክሮፒ የበርካታ ክለቦችን ቀልብ ስቧል። በተለይም ደግሞ አርሰናልና ቼልሲ ተጫዋቹን ለማስፈረም የተፋጠጡ ክለቦች ናቸው። አርሰናል ተጫዋቹን ለማስፈረም እንደሚፈልግ ከሳምንታት በፊት ሲገለጽ ነበር። አሁን ደግሞ ቼልሲ ተጫዋቹን ለማስፈረም ፍላጎት ማሳየቱን በርካቶች እየተናገሩ ይገኛሉ። ይህ ተጫዋች ወደ የትኛው ክለብ ሊያመራ ይችላል? አሁንም በርካቶች ይህንን ጉዳይ እየተወያዩበት ይገኛሉ። የእንግሊዝ ብሔራዊ ቡድን የተጫዋቾች ምርጫ በርካቶችን እያነጋገረ ይገኛል። አሰልጣኝ ቶማስ ቱሄል ወደ ዓለም ዋንጫ የሚሄደውን የእንግሊዝ ብሔራዊ ቡድን ስብስብን ሲያሳውቁ ወሳኝና ምርጥ ከሚባሉ ተጫዋቾቻቸው መካከል አንዳንዶቹን በስብስባቸው ውስጥ አለመካተታቸው በርካቶች ጥያቄ እንዲያነሱባቸው ያስገደደበት ሁኔታ ተፈጥሯል። ትሬንት አሌክዛንደር አርኖልድ፣ ጃረድ ቦዌን፣ ሃሪ ማጓየር፣ ፊል ፎደን፣ ኮል ፓልመር በዚህ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ያልተካተቱ ከዋክብት ተጫዋቾች ናቸው። አሰልጣኙ እነዚህን ተጫዋቾች በስብስባቸው ውስጥ ያላካተቷቸው ለምንድን ነው? በዚህኛው የ2026 የዓለም ዋንጫ ላይስ ከእንግሊዝ ብሔራዊ ቡድን ምን ይጠበቃል? እነዚህ የሳምንቱና የዕለቱ አበይት ስፖርታዊና እግር ኳሳዊ ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ እነሆ ሳምንቱን ጠብቀን በዚህኛው ፕሮግራማችን ከእናንተ ጋር ተገናኝተናል። እንግዲህ ለሁለት ተከታታይ ሳምንታት የሳምንቱ ወጎች የተሰኘ አዲስ ፕሮግራም ወደ እናንተ ይዤላችሁ ቀርቤ ነበር። ሳምንቱን እንደዚሁም ደግሞ ዕለቱን የተመለከቱ አበይት እግር ኳሳዊ ጉዳዮችን አርብ ምሽት ሁልጊዜም ፈጣሪ በፈቀደ ወደ እናንተ የማደርስላችሁ ይሆናል። አሁን ደግሞ በሶስተኛው ሳምንት የሳምንቱ ወጎች ፕሮግራማችን ከእናንተ ጋር ተገናኝተናል። እንግዲህ በዚህ ሳምንት አርሰናል የፕሪሚየር ሊግ ሻምፒዮን የሆነበት ሳምንት ነው። ማክሰኞ ዕለት ቦርንመዝ ከማንቸስተር ሲቲ ጋር ተጫውቶ ማንቸስተር ሲቲ ነጥብ ከጣለ በኋላ አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑ ተረጋግጧል እና አሁንም ስሜቱ አልበረደም። የአርሰናል ደጋፊዎች ደስታቸውን እየገለጹ ነው። የፊታችን እሁድ የፕሪሚየር ሊጉን ዋንጫ በክብር ከፍ አድርገው የሚያነሱ ይሆናል። ታዲያ የቡድኑ አሰልጣኝ አርቴታ ከስካይ ስፖርት ጋር ኤክስክሉሲቭ ቃለመጠይቅ አድርጎ ነበርና ዋንጫውን በማሸነፍ ሂደት ውስጥ ስለገጠማቸው ፈተና፣ ዋንጫውን የማሸነፍ ስሜቱ እንዲሁ ደግሞ በዚህ ዓመት ስለነበረባቸው ጫና ምንም ነገር ሳይደብቅ ምላሹን ሰጥቷል ትላንትናና ያንን ነገር እንግዲህ ሰፋ ዘርዘር በተና አድርገን በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። ከዚህ በተጨማሪ ደግሞ በዚህኛው ፕሮግራማችን ላይ የጁኒየር ክሮፒን ጉዳይ እንመለከታለን። ይህ ተጫዋች እንግዲህ በአርሰናልና በቼልሲ ይፈለጋል። ሁለቱ ክለቦች ይህንን ተጫዋች ለማስፈረም ተፋጠዋል። ይህ ጉዳይ ምንድን ነው የሚለውን እስቲ ሰፋ ዘርዘር በተን አድርገን እናየዋለን። እንዲሁ ደግሞ የእንግሊዝ ብሔራዊ ቡድን ስብስብ ጉዳይ በርካቶችን እያነጋገረ ነው የሚገኘው። እነ ኮል ፓልመር፣ ፊል ፎደን፣ ሃሪ ማጓየር የመሳሰሉ ኮከቦች በዓለም ዋንጫው ላይ ያልተጠሩ ተጫዋቾች ናቸውና ቶማስ ቱሄል በበጎም ያነሷቸው አሉ፣ ጣት የቀሰሩባቸውም ሰዎች አሉ። እነዚህን ጉዳዮች እንግዲህ ዛሬ በደንብ እናነሳለን። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ በዚህኛው ሳምንት የሳምንቱ ወጎች ፕሮግራማችን እነዚህን ነገሮች ያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል። እናንተም በምናነሳቸው ጉዳዮች ኮሜንት ላይ የገባችሁ ሀሳብ አስተያየቶቻችሁ ልትነግሩን ትችላላችሁ ማለት ነው። የመጀመሪያው ጉዳያችን የሚሆነው
አርሰናል ዋንጫ የማሸነፍና የአርቴታን ስሜት ጉዳይ ነው። እንግዲህ አርሰናል ሰኞ ዕለት በርንሌን አሸነፈ 1-0 በሆነ ውጤት ኤምሬትስ ላይ የተደረገውን ጨዋታ ካይ ሃቨርትዝ ብቸኛውን ጎል ለአርሰናል አስቆጥሮ ጨዋታውን አርሰናል አሸነፈ። ያ ጨዋታ እንደምታውቁት ለአርሰናል በጣም አስጨናቂ የሚባል ጨዋታ ነበር። እናም ግን አርሰናል እንግዲህ ያንን ጨዋታ ካሸነፈ በኋላ ማክሰኞ ዕለት የአርሰናል የዋንጫ ተፎካካሪ የነበረው ማንቸስተር ሲቲ ከቦርንመዝ ጋር በቫይታሊቲ ጨዋታውን ያከናውን ነበር ማለት ነው። እና አርቴታ በተለይ ደግሞ ከአንድ ቀን በፊት በሰጠው ጋዜጣዊ መግለጫ የቦርንመዝ ደጋፊ ነኝ፣ ለአንድ ቀን ቦርንመዝን እደግፋለሁ የሚል ሀሳብ ሰጥቶ ነበርና አርሰናሎች ተሰብስበው ይህንን ጨዋታ ሊመለከቱት እንደሚችል ግልጽ ነበር። ያው ቦርንመዝ ጠንካራ ቡድን ነው። ማንቸስተር ሲቲን ከመግጠሙ በፊት ለ16 ተከታታይ ጨዋታዎች ያልተሸነፈ ቡድን ነው። አርሰናል ለመጨረሻ ጊዜ ቦርንመዝን በዚህ የፕሪሚየር ሊግ ሲዝን ያሸነፈው። ስለዚህ ጠንካራው ቦርንመዝ ከማንቸስተር ሲቲ ጋር በሚያደርገው ጨዋታ ላይ ሲቲን ነጥብ ሊያስጥለው እንደሚችል አንዳንድ ሰዎች ያምኑ ነበረ እና የአርሰናል ደጋፊዎችም ይህንን ነገር በመገመትና በማመን እንግዲህ ጨዋታውን በጣም በትልቅ ጉጉት ነበረ ሲጠብቁ የነበረው እና እንደተገመተውም ቦርንመዝ ማንቸስተር ሲቲን ነጥብ አስጣለ፣ የአርሰናል ደጋፊዎች እንደገመቱት። እናም እንግዲህ ያ ጨዋታ ከተጠናቀቀ በኋላ በርካታ ቪዲዮዎች፣ ምስሎች ሲወጡ ስንመለከት ነበረ። የአርሰናል ተጫዋቾች በሶብሃ ሪያሊቲ የልምምድ ማዕከል ተሰብስበው ነው ጨዋታውን አብረው በጋራ የተመለከቱትና እያንዳንዷ ኳስ በተሞከረች ቁጥር የነበራቸውን ስሜት ኢሞሽናቸውን ቁጭ ብድግ እያሉ ነበረ ጨዋታውን የተመለከቱት እና ልክ ጨዋታው ካለቀ በኋላ በቃ ዓለም የተደበላለቀች ይመስል ነበረ ስሜታቸው፣ የደስታ አገላለጻቸው፣ ብዙ ነገራቸውን ስንመለከተው እንግዲህ የአርሰናል የ22 ዓመት ጥበቃ ምን ያህል እንደሆነ የሚያሳይ ነበር ማለት ይቻላል እና ደስታቸውን እየዘለሉ እየጨፈሩ ሲገልጹ ነበረ የአርሰናል ተጫዋቾች። እና አርቴታ ትላንትና እንግዲህ የጋዜጣዊ መግለጫ ሰጥቶ ነበረ የቻምፒየንስ ሊጉን ጨዋታ በተመለከተ በነበረው ጋዜጣዊ መግለጫ ላይ እሱን ወደ ጎን እናርገውና ስካይ ስፖርት ላይም እንግዲህ ኤክስክሉሲቭ የሆነ ቃለ መጠይቅ አርቴታ ሰጥቶ ነበረና እንዴት ነበር ስሜቱ? እንዴት ከተጫዋቾች ጋር አብረ ጨዋታውን አልተመለከትክም ተብሎ ሲጠየቅ ነበር። እንግዲህ አርቴታ የቡድኑ አሰልጣኝ ነው። ከተጫዋቾቹ ጋር አብሮ ጨዋታውን እንዲመለከት ይጠበቅ ነበር። ነገር ግን አርቴታ በቦታውም አልነበረም እና ስለዚህ ጉዳይ ሲጠየቅ አርቴታ እንዲህ ሲል ነበረ ምላሹን የሰጠው። የበርንሌውን ጨዋታ ከጨረስን በኋላ አለ አርቴታ ሲናገር፣ የበርንሌውን ጨዋታ ከጨረስን በኋላ የቡድናችን አምበል ማርቲን ኦደጋርድ ማለቱ ነው። ማርቲን ወደ እኔ መጣና ቦስ ይህንን ጨዋታ አብረን እንድናይ ያስበናል፣ እናም ጨዋታውን አብረን ማየት እንፈልጋለን ብሎ ነገረኝ። ኦኬ ችግር የለውም፣ ይህንን ሞመንት ይህንን ቅጽበት ኢንጆይ ማድረግ እንችላለን ብዬ ነገርኩት ሲል አርቴታ ያንን ሐሳብ እንደተስማማበትና እሱም አብሯቸው ለማየት ጨዋታውን ፈቃደኛ እንደነበር ተናግሯል። ነገር ግን ከዛ በኋላ ኢነርጂ ልክ አልነበረም። በቃ ጥሩ ስሜት አልሰማኝም። ኢነርጂ ትክክለኛው ስሜቴ ላይ አልነበረም እና አሰብኩት እንግዲህ እነዚህ ተጫዋቾች ለእያንዳንዱ ኳስ ይጋደላሉ፣ ለእያንዳንዱ ኳስ ይሞታሉ፣ ኢነርጂያቸውን ያወጣሉ እና ከዛ በኋላ ደግሞ እኔ አበራቸው ይህንን ጨዋታ የማይ ከሆነ በቃ እዛ ቦታ ላይ ያለው ነገር ፊሊንጉ እጅግ በጣም የተለየ ነው የሚሆነው። አሁን ካለውም የባሰ ሊሆን ይችላል። ስለዚህ ያ በመሆኑ ምክንያት በቃ እናንተ እዩ እኔ አብሬያችሁ ጨዋታውን አላይም ብዬ ያንን ሐሳብ ነገርኩት ይላል እና ያው አርቴታ ታውቁታላችሁ እንግዲህ ተችላይ ላይ ምን አይነት ስሜት እንዳለው እንዴት ባለ መንገድ ስሜቱን እንደሚያንጸባርቅ ታውቃላችሁና እዛ ቦታ ላይ ደግሞ አብሮ ከሆነ ጭንቀቱም አለ፣ ፕሬዠሩም አለ፣ ብዙ ነገር አለ። ምክንያቱም የ22 ዓመታት ጫናን ነው እነዚህ ሰዎች የተሸከሙትና ያ በመሆኑ ምክንያት አርቴታ አብሯቸው ላለማየት እንደወሰነና ሐሳቡን እንደቀየረ ተናገረ። ከዛ በኋላ እንግዲህ ያው ልምምድ ነበራቸው። ያ ልምምድ ካለቀ በኋላ መኪናዬን ድራይቭ እያደረኩኝ ሙዚቃ እየሰማው ወደ ቤት ነው የሄድኩት አለ። የ30 ደቂቃ መንገድ ነው። መኪናዬን ድራይቭ እያደረኩ ወደ ቤት ሄድኩ አለ አርቴታ። ልክ ወደ ቤት ከገባው በኋላ ለልጆቼና ለባለቤቴ በሉ እናንተ ጨዋታውን ይዩ፣ ሲጨርሱ ጥሩኝ፣ እኔ ምግቤን አበስላለሁ ብዬ ወደ ጋርደን ሄድኩ አለ። ወደ አትክልት ስፍራ ሄድኩ አለ። ያው እንደምታውቁት በአውሮፓውያኑ ዘንድ ምግብ ማብሰል ኢንጆይ የሚያደርጉት ነገር ነው፣ የሚዝናኑበት ነገር ነው። ጋርደናቸው ውስጥ ሆነው ምግብ ሊሰሩ ይችላሉ፣ ካምፋየር ሊኖር ይችላል ምናምን እንደዚህ አይነት ነገሮችን ያደርጋሉና አርቴታም በቃ እዛ ጨዋታውን እንዲመለከቱ ኢቨን ሬዲዮ እንኳን አልከፈትኩም ብሏል። መኪና እየነዳው ምንም ሬዲዮን አልከፈትኩም፣ ጨዋታውንም አልሰማሁም፣ በቃ ሙዚቃን እየሰማሁ ነው ወደ ቤት ሲሄድ የነበረው አለ። ከዛ ልክ ቤት ከገባ በኋላ
ለባለቤቱና ለልጆቹ ጨዋታው ሲያልቅ እንዲነግሩት ብቻ ተናግሮ ወደ ጋርደን ገባና እዛ የሚጠበስ ነገር ምናምን ምግብ መስራት ጀመረ ማለት ነው። ግን ያ ሆኖ የሆነ ስሜት ይሰማኛል አለ። እዛ ጎረቤት ሲጮህ ምናምን የሆነ ነገር ሲያወሩ ምናምን ይሰማኛል እና ልክ ምግብ እያበሰልኩ እያለ ድንገት ነው ትልቁ ልጄ እንግዲህ ባለፈው አይታችሁታል፣ ኦልሞስት በቁመት ከሱ ጋር የሚደራረስ ወንድ ልጅ አርሷል አርቴታ። 3 ወንድ ልጆች አሉት እና ትልቁ ልጄ በሩን ከፍቶ ገባና በቃ እያለቀሰ አባዬ ጨዋታውን አባዬ የፕሪሚየር ሊግ ሻምፒዮን ሆነናል፣ የፕሪሚየር ሊግ ባለድል ሆነናል ብሎ እያለቀሰ አቀፈኛልና ከዛ 2 ወንድ ልጆቼ መጡ፣ ባለቤቴም መጣች፣ ተቃቅፈን ደስታችንን ሰለብሬት አደረግን። ከዛ በኋላ በዛ ነው ቦርንመዝ ማንቸስተር ሲቲ ነጥብ እንዳስጣለና ዋንጫ ማሸነፋችንን ያረጋገጥኩት አለና ስሜቱ እጅግ በጣም ደስ ይል ነበረ ብሎ አርቴታ ተናግሯል። እና ያኮነ በኋላ ማርቲን ኦዴጋርድ በቪዲዮ ኮል ደወለልኝ ስሜቱን ሲያጋራኝ ነበረና ከዛ ከጥቂት ሰዓታት በኋላ በለንደን ተገናኘን፣ አብረን ደስታችንን አከበርን ሲል እንግዲህ አርቴታ የነበረውን ስሜት ተናግሯል ማለት ነው። እና ያለውን ጫና ነው የሚያሳዩ። አሁን ይሄ በተለይ አርቴታ እንግዲህ ከዛ ከባድ የበርንሌይ ጨዋታ በኋላ 90 ደቂቃ እንግዲህ እጅግ በጣም ፈታኝ የነበረ ጨዋታ ነው እንደምታስታውሱትና ያንን ጨዋታ ካደረገ በኋላ በቃ ስሜቴን ጥሩ ለማድረግ ቤቴ ነው በቃ ኢንጆይ ማድረግ ያለብኝ ብሎ ያን ነገር ሲያደርግ ነበር። ለነገሩ በሆነ መንገድም ስታዩት አብሮ ከተጫዋቾቹ ጋር ጨዋታውን ቢመለከት የስሜቱ ኢሞሽኑ ምናምኑ ከፍ ማለቱ አይቀርም እና የመረጠው ትክክለኛ ምርጫ ነበር ብዬ አስባለሁ። እና አርቴታም ያንን ነገር ነበር ያደረገው። እንግዲህ ከተጫዋቾቹ ጋር አብሮ ከዛ በኋላ ሰለብሬት አድርጓል። እንደውም የሆነ ቦታ ላይ የሆነ ፎቶ ሁሉ ነበረ ከሳካና ከዴክላን ራይስ ጋር አብሯቸው የሆነ ፎቶ ውስጥ ገብቶ ሲታይ ነበረ እና ያው ከዛ በኋላ በእርግጥ ተገናኝተው ደስታቸውን እንደገለጹ አርቴታ ተናግሯል ማለት ነው። የፕሪሚየር ሊጉን ዋንጫ በማሸነፋቸው ግን የተሰማው ስሜት እጅግ በጣም ከፍተኛ ጥልቅ ስሜት እንደሆነ አርቴታ ተናግሯል። በመላው ዓለም እንግዲህ በበርካታ ሀገሮች የአርሰናል ደጋፊዎች ደስታቸውን ሲገልጹ መመልከት፣ ሰለብሬት ሲያደርጉ ማየት፣ የአርሰናል ሌጀንዶች ደስታቸውን ሲገልጹ ማየት በጣም ውብ ነገር ነው ብሎ አርቴታ ተናግሯል እና የፕሪሚየር ሊጉን ዋንጫ ማሸነፋቸው እጅግ በጣም ደስታ እንደሰጠው ተናግሯል። ነገር ግን አርቴታ እዚህ ጋር አንድ ነገር አልሸሸገም ወይም አንድ ነገር አልዘለለም። ዋንጫ የማሸነፉ ጉዳይ በተለይ ምን ያህል ስሜት አለው ለአንተ፣ በዙሪያ ላሉ ሰዎች፣ ለቤተሰብ ተብሎ ሲጠየቅ ያው ትንሽ ኢሞሽናልም ሆኗል፣ ስሜታዊም ሆኗል። እንደውም ለሰከንዶች ሁሉ ዝም ብሎ ነበርና በተለይ ለባለቤቴ በጣም 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 ይህ ድል በጣም ትልቅ ድል ነው ብሎ ተናግሯል። እሷ ከጀርባዬ ባትኖር ኖሮ እሷ በቃ የእርጋቴ ምንጭ ነች፣ መረጋጋቴ ነች፣ በራስ መተማመን እንዲኖረኝ የበለጠ ውጤታማ እንደሆን እሷ ነች ከጀርባ ሆና ስትገፋኝ የነበረውና በዚህ 6 ዓመት ከምናምን ቆይታ ውስጥ ባለቤቴ ባትኖር ኖሮ ይህ ስኬት አይታሰብም ነበረ ብሎ አርቴታ ተናግሯል። እና እንግዲህ ምን ያህል የቤተሰብ ትስስር የቤተሰብ ቁርኝት እንዳላቸው የሚያሳይ ነው ማለት ነው። እና በተለይ ደግሞ በእያንዳንዱ ጊዜ በማጣት በመውደቅ ውስጥ የሆነ ነገር ለማግኘት ተቃርቦ ሳያገኙ በመመለስ ውስጥ ያለው የስሜት ስብራት ይታወቃል። እና እንግዲህ ብዙ አሰልጣኞች፣ ተጫዋቾች የቤተሰብ ህይወታቸው ጥሩ ሲሆንና ጥሩ ሳይሆን አንድ አይነት ተመሳሳይ የሆነ አውትካም ወይም ውጤት የለውም። ለምሳሌ አሁን ፔፕ ጓርዲዮላ በባለፈው ዓመት እንደምታውቁት ከባለቤቱ ጋር ሰላም አልነበረም። የዛ ደግሞ ምክንያት ፔፕ ጓርዲዮላ በተለይ ሽንፈት ከመጣ በኋላ ወይ ውጤት ማጣት ከመጣ በኋላ ያንን ሃንድል የሚያደርግበት መንገድ ነበረ ባለቤቱን ደስተኛ እንዳላደረጋት ሲነገር የነበረው። ያው አምናም ፕሮግራም ሰርተንበታል። ግን አንዳንድ ለፔፕ ጓርዲዮላ ቅርብ ነን ያሉ ሰዎች ለዚህ አትሌቲክ ተናግረውት እንደነበረው በቃ ፔፕ ጓርዲዮላ ጨዋታ ከተሸነፈ በኋላ ወይ ነጥብ ከጣለ በኋላ ኢቭን አሸንፎ እንኳን ምግብ አይመገብም። ምግብ ሳይመገብ የሚያድርባቸው ቀናት አሉ፣ ወይ ሾርባ ብቻ ጠጥቶ የሚያድርባቸው ቀናት አሉ። በቃ በሀሳብ በጭንቀት በማብሰልሰል ውስጥ የሚቆይባቸው ቀናት አሉና ያ ነበረ ባለቤቱንም አንድም ደስተኛ ያላደረጋት የነበረው። ምክንያቱም ያው ሁልጊዜ ሚስቶች ለባሎቻቸው በጣም ከፍተኛ የሆነ መሳሳት፣ እንክብካቤ ስላላቸው በእንደዚህ አይነት መንገድ ምንም እንኳን ስራ ቢሆን ያው ጫና ያለው ስራ መሆኑ ደግሞ ይታወቃልና ያን ነገር ሃንድል የሚያደርጉበት ነገር ማተር ያደርጋል። እና አርቴታ በተለይ ባለቤቴ ባትኖር ኖሮ ይህ ስኬት ጭራሽ አይታሰብም ነበረ እና ይህ ድል ማለት ለእሷ በጣም ትልቅ ነው ብሎ አርቴታ አስተያየቱን ሰጥቷል። እና እንግዲህ የነበረውን ስሜትም ጭምር ነው የተናገረው። ከዛ ውጪ በተለይ ደግሞ ዋንጫ የማሸነፉን ጫና ነው አርቴታ የተናገረው። ኦልሬዲ ቻምፒየንስ ሊግ መሳተፋችን በየዓመቱ እየተረጋገጠ ነው።
ሁለተኛ መጨረሳችን የተረጋገጠ ነው። ቻምፒየንስ ሊግ የሆነ ደረጃ እንደምንደርስ፣ ሩብ ፍጻሜ፣ ግማሽ ፍጻሜ እንደምንደርስ የታወቀ ነው። ከዚህ በኋላ የሚቀረው አንድ ነገር ነው። በቃ ዋንጫ ማሸነፍ ነው። ዋንጫ ካላነሳን ምን ጥቅም? ይሄ ሁሉ መልፋት፣ ይሄ ሁሉ መውጣት መውረድ፣ መድከም፣ መውጣት መውረድ፣ መቀመጥ መነሳቱ ውጤት ከሌለው ምንም ቫሉ የለውም እና በጣም ጫናው ከፍተኛ ነበር ብሎ ተናግሯል። እና በተለይ ደግሞ የቦርንመዙ ጨዋታ ላይ አለ አርቴታ የተሸነፍንበት የኤምሬትሱ ጨዋታ ላይ ራሴን በደንብ ቁጭ አድርጌ የጠየቅኩበት ነበረ። የእውነተኛ ዋንጫ ለማሸነፍ ኬፔብል ነን? ዋንጫ የማሸነፉ አቅም አለን? በእንደዚህ አይነት ሁኔታ ነጥብ ድሮፕ እያደረግን እንዴት ነው ያን ነገር ማሳካት የምንችለው ብዬ በደንብ በስነ ስርዓት ራሴን የጠየቅኩበት ጨዋታ ነበረ ብሎ አርቴታ ከዚህ ከስካይ ስፖርት ጋር በነበረው ኤክስክሉሲቭ ቃለመጠይቅ ወይም ኢንተርቪው ላይ ተናግሯል። እና ያው ስሜቱ በጣም ከባድ ሊሆን እንደሚችል ያው የሚጠበቅ ነው። 22 ዓመታት ዋንጫ ያላሸነፈ ቡድን፣ ከዛ ደግሞ ያለፉትን 3 ዓመታት ሁለተኛ ሆኖ የጨረሰ ቡድን አሁን ለአራተኛ ጊዜ ዋንጫ ቢያጣ ምን አይነት ስሜት ሊኖር እንደሚችል አስቡት። እና በጣም የከፋ የሚሆነው አርሰናል ዋንጫ ማጣቱ ብቻ አይደለም። በጣም የከፋ የሚሆነው ልክ እንደ ሁለት የውድድር ዓመታት 2022-23 እና 2023-24 የውድድር ዘመን ላይ እንደነበረው እየመራ ልክ ዋንጫውን ለማንሳት የመጨረሻው ምዕራፍ ላይ ሲደርስ በማንቸስተር ሲቲ ዋንጫውን መቀማቱ ለተጫዋቾቹ፣ ለአሰልጣኙ፣ ለራሱ ለአርቴታ፣ ለኮቺንግ ስታፍ አባላቱ የሚሰጠውን ስሜት አስቡት። ማንቸስተር ሲቲ በዚህ ዓመት 2 ዋንጫዎችን አሸንፎ 3ኛው ነው የሚሆነው ፕሪሚየር ሊግ ቢያሸንፍ። ያም ባያሸንፍ ጫና ውስጥ የሚገባበት ምንም አይነት ነገር የለም። ምክንያቱም በዚህ ዓመት ወጣ ገባ ፐርፎርማንስ ነው ሲያሳዩ የነበረው። አርሰናል ግን ዓመቱን ሙሉ ከመስከረም ወር ጀምሮ የፕሪሚየር ሊጉን መሪነት እንግዲህ 5 ሳምንታት ሊቨርፑል መርቷል። ከ6ኛው ሳምንት ጀምሮ አርሰናል ነበር መሪ ነበሩ እና ይህን ሁሉ ሳምንት ይህን ሁሉ ወር አርሰናል በመሪነት ቆይቶ ዋንጫውን ቢያጣ ምንድን ነው ሊባል የሚችለው? ክረምት ላይ አርሰናል 8 ተጫዋቾች ኮከብ ተጫዋቾች እነ ዩኬሬስን፣ ዙብሜንዲን፣ ማድዌኬን የመሳሰሉ በጣም ትላልቅ እነ ኤዜን የመሳሰሉ ተጫዋቾች አስፈርሞ አርሰናል ዋንጫ አላሸነፈም ዘንድሮ ቢባል ምንድን ነው ከዛ በኋላ የተጫዋቾቹ ሜንታሊቲ፣ እያንዳንዱ ነገር እኔ የድል ረሃባቸውን ሳይ በጣም ይገርሙኛል። የአርሰናል ተጫዋቾች እያንዳንዱን ጨዋታ ሲያሸንፉ እስቲ ማጋሌሽን ይዩት፣ ኦዴጋርድን ይዩት፣ በቃ እየተንበረከኩ ምናምን ወደ ላይ ፈጣሪያቸውን እያመሰገኑ አብረው እየተቃቀፉ ደስታቸውን እየገለጹ ምናምን ስታዩ እያንዳንዷ ጨዋታ ምን ያህል ለአርሰናል ቫልዩ እንዳላት፣ እያንዳንዷ ጨዋታ በምን ያህል ምንዛሬ እንደምትመነዘር በደንብ ያየንበትና የተረዳንበት ነው። እና ለአርሰናል ዓመቱ መጨረሻ ላይ ዋንጫ አሸነፈ ወይ ዋንጫ አላሸነፈ ሳይሆን እቺ እያንዳንዷ ሞመንት ሰኞ ዕለት እኮ አይተናል። አርሰናል ከበርንሌይ ሲጫወት የአርሰናል ደጋፊው ጭንቀት አልነበረም። ካሁን በርንሌይ አገባ የሚል ጭንቀት የሚጸልዩ ደጋፊዎች ነበሩ። ጣታቸውን የሚበሉ ደጋፊዎች ነበሩ። አይናቸውን የከለሉ ደጋፊዎች ነበሩ። በቃ ያስጨንቅ ነበር። ተጋጣሚው እኮ በርንሌይ ነው፣ መውረዱን ያረጋገጠ ቡድን ነው። ግን አስቡት እያንዳንዱ ጨዋታ ዘንድሮ ለምሳሌ ከኒውካስል ጋር የተደረገውን አርሰናል 2-1 ያሸነፈበትን ጨዋታ፣ ኤቨርተንን 2-0 ያሸነፈበትን ጨዋታ፣ ማንቸስተር ዩናይትድን 1-0 ያሸነፈበት ጨዋታ፣ ቼልሲን 2-1 ያሸነፈበት ጨዋታ፣ እያንዳንዱ በምጥ የተገኘ 3 ነጥብ፣ እያንዳንዱ በመከራ በስቃይ የዌስትሃሙን ጨዋታም መመልከት ይቻላል። እያንዳንዱ ጨዋታ ለአርሰናል ፈተና የነበረበት የብራይተኑን ጨዋታ ስንቱን ጨዋታ አንስተን ስንቱን ጨዋታ እንተወዋለን እና በጣም በጫና በፕሬዠር ነበረ ሲጫወቱ የነበሩት። ደግሞ ለአርሰናል በጣም ወሳኙ ነገር ይችን ዋንጫ ካሸነፈ አሁን የፕሪሚየር ሊግ ዋንጫውን ካነሳ አይነ ጥላው ላይ የተጋረደበት ነገር ይገፈፋል። በቃ ከዛ በኋላ በየዓመቱ ዋንጫ ለማሸነፍ እንደዚህ አይነት ፕሬዠር አይኖርባቸውም። ፕሬዠሩ ይቀንሳል። አሁን የ22 ዓመት ጫና የሚዲያው የደጋፊው ይሄ ሁሉ ነገር ሲደማመር ተጫዋቾቹን ከፍተኛ ጫና ውስጥ ከቷቸው ነበርና ለዛ ነው ባለፈው ቦርንመዝ ከማንቸስተር ሲቲ ጋር ተጫውተው ልክ ጨዋታው ፊሽካው ሲነፋ በቃ ተጫዋቾቹ የዘለሉበት ስሜት፣ ደስታቸውን የገለጹበት ሁኔታ፣ እያንዳንዱን ኢሞሽን ስትመለከቱት በጣም ከባድ ነው። ይሄ 22 ዓመት መናቅ የነበረበት፣ መሰደብ የነበረበት፣ ስላቅ የነበረበት፣ አርሰናል መሪ እንጂ ጨራሽ አይደለም የተባለበት፣ አርሰናል ሚዜ እንጂ ሙሽራ አይደለም የተባለበት ብዙ የተባሉበት ጊዜ ነበረ የአርሰናል ተጫዋቾች። ግን ያን ሁሉ ችለው ምራቃቸውን ዋጥ አድርገው ስሜታቸውን ሰብስበው ለእንዲህ አይነቱ
ነገር መፋለም ነበረባቸውና በመጨረሻም የሚገባቸውን ነገር አግኝተዋል፣ አሳክተዋል። እና አርቴታ ለዛ ነው ያ የፕሪሚየር ሊግ ዋንጫ በመገኘቱ ምን ያህል ህዝብ እንደተደሰተ በቃ ያም መመልከት እጅግ በጣም የተለየ ነው ያለው። ትናንት እኮ በነበረው ጋዜጣዊ መግለጫ ላይ ሲጠየቅ ሁለተኛው ነው መጨረስና አንደኛው ነው መጨረስ ያለው ልዩነት በግልጽ የሚታይ ነው ብሎ ተናግሯል። ዴክላን ራይስ አርሰናል በማንቸስተር ሲቲ የተሸነፈበት ጨዋታ ላይ ኢትዝ ናት ደን አላለቀም ብሎ ተጫዋቾቹን ሲያበረታታ ነበረ። አላለቀም፣ አልተጠናቀቀም፣ ምንበርታ፣ እንቀጥል፣ አላማችን መዳረሻችን ይህ አይደለም፣ እኛ ለፕሪሚየር ሊግ ዋንጫ ነው የምንጫወተው ብሎ ተጫዋቾቹን ሲያበረታታ ነበርና እንደውም ፔፕ ጓርዲዮላ ስለዚች ቪዲዮ ዴክላን ራይስ ኢትዝ ኖት ደን ብሎ ስለተናገረበት ዴክላን ራይስ ይሄን ስላወራበት ጉዳይ ሲጠይቁት አርሰናል እኮ መሪ የሆነው ለዚህ ነው አለ። በቃ የፕሪሚየር ሊጉ መሪ የሆነው ለዚህ ነው። ይሄን እንግዲህ የተናገረው ከሳምንታት በፊት ነውና አርሰናል በዚህ ደረጃ ላይ የተገኘው በዚህ ምክንያት ነው፣ የቡድኑን ጥንካሬ የሚያሳይ ነው ብሎ ሲናገር ነበርና እንግዲህ አርቴታ ያንን ስሜት የቤተሰብ ጫና በጣም ብዙ ነገር እኔ አስታውሳለሁ። የቀድሞ የአርሰናል አምበል ሎሬንት ኮሽሌኒ አንድ ወቅት ላይ ጋዜጣዊ መግለጫ ላይ እንደው እምባ ይሄ በቃ በጣም ስሜታዊ ሆኖ የሆነ ጋዜጣዊ መግለጫ ላይ ሲናገር ነበር። ሁልጊዜ ቤት ስገባ ልጆቼ መቼ ነው ዋንጫ የምታነሱት፣ መቼ ነው እንደዚህ የምታሸንፉት እያሉ ይጠይቁኛል ብሎ ሲናገር ነበር ኮሽሌኒ። አስቡት ስሜቱ ምን ያህል እንደሆነ ከቤተሰብ ከልጆች ከጎረቤት ከእያንዳንዱ ነገር የሚነሳ ጫናል። ያን ሁሉ ጫና ተቋቁሞ ማሸነፍ ስታዩት በእርግጥም እኔ የአርሰናል ተጫዋቾች የዛ ልምምድ ማዕከል ላይ ተሰብስበው እንደዛ ደስታቸውን ሲገልጹ በቃ አቅላቸውን ሲተው ሲያብዱ ብናይ ምንም የሚያስገርም አይደለም። ምክንያቱም የነበረባቸው ጫና ተራገፈላቸው። በቃ 22 ዓመት ተሸክመውት የነበረው እርግማን ተሸክመውት የነበረው ቀንበር ነው ከላያቸው ላይ የወደቀላቸውና ያ መሆኑ እጅግ በጣም 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 ትልቅ ነው። ለዚህ ደግሞ ትልቁን ክሬዲት ለአርቴታ እንሰጣለን። ያለፉት 22 ዓመታት ደግሞ ብዙ ዋጋ የከፈሉ እንደ አርሰን ቬንገር ያሉ ትላልቅ ሰዎች፣ ሌሎች ትልልቅ ሰዎች እዚህ ቡድን ውስጥ ለአርሰናል ትልቅ ዋጋ የከፈሉ አሉ። ይሄ አርሰናል የፕሪሚየር ሊግ ዋንጫ አይደል ደምና ላብ የተከፈለበት መስዋዕትነት የተከፈለበት ትልቅ ዋጋ ሳክሪፋይ የተደረገበት የዋንጫ ድል ነውና ለዛ ነው አርሰናል ምናልባት አሁን አርሰናል እኮ ቀጣይም ዓመት በዛኛውም ዓመት ምናምን ዋንጫ እንደዚህ ሊያሸንፍ ይችላል። ግን ስሜቱን ስታዩት የዚህኛው ወደር የለውም፣ ወደር አልባ ነው የዚህኛው ስሜት እና እንግዲህ አርቴታም ይሄን ነገር ነው የተናገረውና ጫናው እጅግ በጣም ከፍተኛ ነበረ። ግን ተጫዋቾቼ ደግሞ ይህንን ድል ሲያሳኩ የነበረውን ስሜት ሳይ በጣም ተደስቻለሁ፣ በቃ በጣም ነው ደስ ያለኝ ብሎ አርቴታ ስሜቱን ተናግሯል። እንግዲህ የፊታችን እሑድ አርሰናል ትልልቅ ሌጀንዶቹ በሚገኙበት የፕሪሚየር ሊጉን ዋንጫ እንግዲህ ከፍ ያደርጋል ተብሎ ይጠበቃል። ያው ትልቅ የቤት ስራ አለባቸው። አሁንም እንግዲህ አርቴታ ከዛ ቦርንመዝ ማንቸስተር ሲቲ ነጥብ ካስጣለበት ጨዋታ በኋላ ለተጫዋቾቹ ረፍት ሰጥቶ ነበረ። በቃ ደስታቸውን እንዲገልጹ ሰለብሬት እንዲያደርጉ ምናምን ወደ ልምምድ ደግሞ ተመልሰዋል። አሁን የፕሪሚየር ሊጉን ዋንጫ ያነሳሉ። የፕሪሚየር ሊጉን ዋንጫ ካነሱ በኋላ የቻምፒየንስ ሊግ ጨዋታ ደግሞ የነገ ሳምንት ይጠብቃቸዋል። ቅዳሜ ትልቅ ጨዋታ ነው፣ ደግሞ ሌላ ከባድ ጨዋታ ነው። አርሰናል እሱን ጨዋታ ካሸነፈ እኔ ስሜቱ ምን ሊሆን እንደሚችል መገመት አይከብደንም እና በፕሪሚየር ሊግ ድል እንደዚህ ከተሆነ ቻምፒየንስ ሊግ ደግሞ ሲመጣ የአውሮፓ ሀያል ደግሞ አርሰናል ሲባል አስቡት ምን አይነት ስሜት እንደሚፈጠርና እንግዲህ ከዛ በኋላ ከ1-2 ቀን በኋላ ደግሞ በክፍት ባስ ፓሬድ ተዘጋጅቷል። የአርሰናል ደጋፊዎች እዛው ሰሜን ለንደን ኤምሬትስ አካባቢ ይገኛሉ። እንግዲህ አርሰናል ቀውጥ የሆነ ድግስ አዘጋጅቶ ከደጋፊዎቹ ጋር የፕሪሚየር ሊጉንና የቻምፒየንስ ሊጉን ዋንጫ ሰለብሬት ያደርጋል ማለት ነው። ቻምፒየንስ ሊጉን የሚያሸንፍ ከሆነ ቻምፒየንስ ሊጉንም ካላሸነፈ በፕሪሚየር ሊግ ዋንጫ ደስታቸውን ያከብራሉና ለአርሰናል እጅግ በጣም የተለየ ሳምንት ነው ይህ ሳምንት ለማለት ያክል ነው። እስቲ እናንተስ ምን ተሰማችሁ? ስለ አርቴታ ምን አይነት ሀሳብ አላችሁ? ኮሜንት መስጫው ለእናንተ ክፍት ነው። ሀሳቦቻችሁ ልታጋሩ እንችላላችሁ። ግን ያው ኢንተርቪውን ሳየው በጣም ስለገረመኝ ነው። ስካይ ስፖርት ላይ ገብታችሁ ማየት ትችላላችሁ። የ20 ደቂቃ ቃለ መጠይቅ ነው አርቴታ የተደረገለትና ያው ኢንተርቪውን እንዲሁ ዝም ብሎ በደረቁ ለፕሮግራምነት ላይውል ይችላል። ግን አንዳንድ ነገሮችን እየጨማመርን ልናወራው እንችላለንና በዛ ምክንያት እንግዲህ ወደዚህ ሳምንት ፕሮግራም አምጥተነዋል። የአርሰናል ደጋፊዎች እንግዲህ በጣም ትልቅ ሳምንት ያሳለፉበት
በህይወታቸው ከማይረሱት በ22 ዓመታት ውስጥ እንዲህ ያለ ሳምንት አሳልፈው አያውቁምና በጣም የተደሰቱበት ሳምንት ነው ማለት ይቻላል። ቅድም አንዳንድ አድማጮች ሲጠይቁኝ ነበረ ቲምበር ለቻምፒየንስ ሊግ ይደርሳል ወይ ብላችሁ ሲጠይቁኝ ነበረ። ቲምበር ይደርሳል ተብሎ ይታሰባል ብዬ አስባለሁ። እንግዲህ ለጨዋታው ፊት ከሆነ ግን ልምምድ ጀምሯል። ሜሪኖም ልምምድ ጀምሯል። ያው ለአርሰናል ጥሩ ዜና ነው ማለት ይቻላል። እስቲ የ3 ሰከንድ ፋታ እንውሰድና ቻናሉን ሰብስክራይብ አድርጋችኋል፣ ቪዲዮን ላይክ አድርጋችኋል። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። እንዲሁ ደግሞ ይሄ ቪዲዮ ቫይራል እንዲወጣ ቢያንስ 601,000 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም አስታውሳችሁ ላይክ ካላደረጋችሁ የላይክ በተናዋን ተጫኑና ፕሮግራሙን ማዳመጣችሁን ቀጥሉ ማለት ነው። አልጨረስንም፣ እንቀጥላለን። ወደ ሌላኛው የሳምንቱ ጉዳያችን ስናቀና ጁኒየር ክሮፒን እናገኛለን። ይህ ተጫዋች ለአርሰናል ባለውለታ ተጫዋች ነው። ባለፈው ማክሰኞ ማንቸስተር ሲቲ ከቦርንመዝ ተጫውተው ቦርንመዝ ማንቸስተር ሲቲ ነጥብ ሲያስጥል ወሳኛውን ጎል ያስቆጠረው ይህ ተጫዋች ነው። ለነገሩ አርሰናል ይህ ጎል ከመቆጠሩም በፊት ይህን ተጫዋች በጣም አጥብቆ ይፈልገው ነበር። ለምንድን ነው የፈለጉት የሚለው አንድ ራሱን የቻለ ፕሮግራም ሊያሰራን ይችላል። እንግዲህ አርሰናል ተጫዋቹን ማስፈረም ይፈልጋል የሚል መረጃ ስንሰማ የቆየ ነው ከሳምንታት በፊት ነበረ። አሁን ደግሞ ዴይሊ ሜል ይዞት የወጣው መረጃ እንደሚያሳየው ይህንን ተጫዋች ለማስፈረም ቼልሲ ፉክክሩን ተቀላቅሏል የሚል መረጃ እየወጣ ይገኛል። እንግዲህ ተጫዋቹ 19 ዓመቱ ላይ ነው የሚገኘው። በጣም ታለንትድ የሆነ ተጫዋች ነው። እንግዲህ ተጫዋቹ 13 ጎሎችን በፕሪሚየር ሊግ አስቆጥሯል። ሪከርድ ነው። በዚህ ዕድሜ 13 ጎል በፕሪሚየር ሊግ ያውም በመጀመሪያ ዓመቱ እንግዲህ የመጀመሪያ ዓመቱ ነው በፕሪሚየር ሊግ እና ይህንን ሁሉ ጎል ማስቆጠር ሪከርድ ነው ለተጫዋቹ እና ክሮፒ በፕሪሚየር ሊጉ አስደናቂ አጀማመር ያደረገ ተጫዋች ነው። ቨርሲቲሊቲው እጅግ በጣም የተለየ ነው። 10 ቁጥር ቦታ ላይ መጫወት ይችላል። በ9 ቁጥር ቦታ መጫወት ይችላል። ልክ አሁን እነ ዩኬሬስ እየተጫወቱ ባሉበት ቦታ እነ ኦዴጋርድ ኤዜ እየተጫወቱ ባሉበት የ10 ቁጥር ቦታ ላይ መጫወት ይችላል። ሲያስፈልግ ማርቲኔሊና ትሮሳርድ በሚጫወቱበት የግራ የመስመር ማጥቃት ቦታ ላይ ወይም ሌፍት ዊንገር ፎርዋርድ ሆኖ መጫወት ይችላል። ስለዚህ ተጫዋቹ ቨርሳታይል ነው በብዙ አይነት መንገዶች ከተመለከታችሁት። ስለዚህ አሁን ይህንን ተጫዋች ለማስፈረም እንግዲህ በርካታ ክለቦች አንገት ለአንገት እየተናነቁ ነው ማለት ይቻላል። ተጫዋቹ እንግዲህ በባለፈው ዓመት ለሎሪዮ ነበር የሚጫወተው በሊግ ዋን እና ሎሪዮ ወደ ሊግ ዋን ሲያድግ በ32 ጨዋታ 23 ጎሎችን ያስቆጠረ ተጫዋች እንደነበር ተመልክተናል ማለት ነው። እና እንግዲህ ተጫዋቹ ምን ያህል በጣም ወሳኝ ተጫዋች እንደነበር አሳይቷል። እና ተጫዋቹ በቅርብ ጊዜ ወኪል ቀይሯል። የኦስማን ዴምቤሌ፣ የዴዝሪ ዶዌ፣ የራያን ቼርኪ እና የሌሎች ትላልቅ ተጫዋቾች ወኪል የሆነውን ሰው እንግዲህ በወኪልነት ተስማምቶ አብሮ እየሰሩ ይገኛሉ። ስለዚህ ወደ ትልቅ ክለብ ሊያመራ የሚችልበት እድል በጣም ሰፊ ነው እና ለዛ ነው እንደና አርሰናል፣ ቼልሲ ያሉ ክለቦች አሁን የተፋጠጡበት እዚህ ተጫዋች ላይ ተጫዋቹን ለማስፈረም ከፍተኛ የሆነ ፍላጎት ዲማንድ አለ። እንግዲህ አሁን ተጫዋቹን በርካታ ክለቦች የፈለጉት ነው። አርሰናል ከሳምንታት በፊት ተጫዋቹን ለማስፈረም ፍላጎት እንዳለው ሲነገር ነበር። አሁን ደግሞ ቼልሲ ተቀላቅሏል። ያው እንደምታውቁት ሻቢ አሎንሶ ቼልሲን ከተቀላቀለ በኋላ እንግዲህ ቢዚ የሆነ የክረምት የተጫዋቾች የዝውውር መስኮት ያሳልፋል ተብሎ ይጠበቃል። ማይፈለጉ ተጫዋቾችን ከክለቡ ያስወጣል፣ አዳዲስ ተጫዋቾችን ደግሞ ወደ ምዕራብ ለንደን እንዲመጡ ያደርጋል ማለት ነው። ስለዚህ ምናልባት ደግሞ ይህ ተጫዋች ወደ የትኛው ክለብ ሊያቀና ይችላል የሚለው እጅግ በጣም በጉጉት የሚጠበቅ ነው እና ቼልሲ ተጫዋቹን ያስፈርመዋል ወይስ አርሰናል ያስፈርመዋል ወይስ ሌሎች ክለቦች ተጫዋቹን ያስፈርሙታል የሚለው ነገር ራሱን የቻለ በጣም ትልቅ አጠያቂ ጉዳይ ነው እና ሁለቱን የለንደን ክለቦች በከፍተኛ ሁኔታ ተጫዋቹ ማፋጠጡ ነው እየተነገረ የሚገኘው። ያው ቅድም እንዳልኩት ቦርንመዞች ተጫዋቹን መልቀቅ አይፈልጉም። አንዶኒ ኢራዮላ ይህንን ክለብ በዚህ ሲዝን ለቀው ይወጣሉ። ማርኮ ሮሰ ናቸው በዚህ ቡድን አሰልጣኝነት በቀጣዩ ጊዜ የምንመለከታቸው። ግን ደግሞ አሁንም በጣም ወሳኝ የሆኑ ነገሮች አሉ። በተለይ ቼልሲ የአውሮፓ መድረክ ላይ የማይሳተፍ ከሆነ የሚቀጥለው ዓመት እንግዲህ አሁን ሰንደርላንድን አሸንፈው ቢያንስ የዩሮፓ ሊግ ተሳታፊ መሆን ይፈልጋሉ እና ምናልባት የአውሮፓ መድረክ ላይ የማይሳተፉ ከሆነ ተጫዋቹም ኢቨንም ተጫዋች ብቻም ሳይሆን ሌሎች ተጫዋቾችንም ለማስፈረም ትንሽ እንከን ሊገጥማቸው ይችላል እና ይህንን አይነት ሁኔታ እንግዲህ ተጫዋቹም ከግምት ውስጥ ያስገባል ተብሎ ይጠበቃል። ግን ደግሞ ገና 19 ዓመቱ ላይ ስለሆነ በጣም ብዙ ነገሮች የሚጠብቁት ተጫዋች ነው። እንደው ለነገሩ ቼልሲንና
አርሰናልን ብቻ አነሳን እንጂ ሌሎች በርካታ ክለቦችም ተጫዋቹን ለማስፈረም ፍላጎት ማሳደራቸው አይቀሬ ነው። ምክንያቱም ልጁ በጣም ትልቅ ፖቴንሻል አለው፣ አቅም አለው። ቅድም እንዳልኩት በሁለት በሶስት ቦታ ላይ መጫወት ይችላል። ለምሳሌ በአርሰናል በኩል ብትመለከቱ የአርቴታ ትልቁ ፍላጎት ተጫዋቾችን ሲያስፈርም እንደዚህ ሁለት ሶስት ቦታ መጫወት የሚችሉ ተጫዋቾችን ማስፈረም ይሆናል ማለት ነው። ስለዚህ እንግዲህ በእንዲህ አይነት ሁኔታ አርሰናልና ቼልሲ ይህንን ተጫዋች ለማስፈረም ተፋጠዋል። ሌሎች ክለቦችም እንግሊዝ ላይ ያሉ ትላልቅ ክለቦች ተጫዋቹን ለማስፈረም አይናቸውን ሊጥሉበት ይችላሉ። ያው ቦርንመዝ ሁልጊዜ ከዋክብቶችን ያመርታል። የከዋክብቶች ቡድን ነው ቦርንመዝ። ለምሳሌ ጥሩ የተከላካይ መስመር ተጫዋች ነበራቸው ዲኒ ሂውሰን ክለቡን ለቆ ወደ ሪያል ማድሪድ ሄደ። ኤልያዛ ባርን የተባለ ኮከብ ነበራቸው፣ እሱ ወደ ፔዥ አቅንቷል። ሚሎስ ኬርኬዥ በጣም ድንቅ ተጫዋች ነበር፣ እሱ ወደ ሊቨርፑል ሄዷል። አንቷን ሴሜኞ ምርጥ ብቃቱን ሲያሳይ የነበረ ተጫዋች ነበር፣ እሱ ደግሞ እንደዚሁ ወደ ሌላ ክለብ ያቀና ተጫዋች ነው፣ ወደ ማንቸስተር ሲቲ። ዶሚኒክ ሶላንኬ ምርጥ ሲዝን ካሳለፈበት ዓመት በኋላ ቶተናምን ተቀላቅሏል። እና የከዋክብት ችግር የለባቸውም። በየዓመቱ ምርጥ ተጫዋቾች ያመጣሉ፣ ታዳጊ ተጫዋቾችን ያመጣሉ። አንድ ዓመት ሁለት ዓመት አውትሻይን ሲያደርጉ ደግሞ ሌላ ክለብ ይመጣና ይወስዳቸዋል እነዛን ተጫዋቾች። አስቡት፣ ቦርንመዝ እነ ዲያን ሂውሰንን እነ ሚሎስ ኬርኬዥን እነ ሴሜኞን አጥቶ አሁን 6ኛ ደረጃ ላይ ነው የሚገኙ። ጭራሽ ለቻምፒየንስ ሊግ ቦታ እየተፎካከረ ይገኛል። እና እንግዲህ ይህንንም ተጫዋች የሚያጣበት እድል ሊኖር ይችላል። ግን በምን አይነት መልኩ ነው እንግዲህ በእንዲህ አይነት ሁኔታ ሊቀጥል የሚችለው? የትኛውስ ክለብ ይህን ተጫዋች ሊያስፈርመው ይችላል የሚለውን ነገር እንግዲህ ቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ወደ መጨረሻው ጉዳያችን ስናቀና የእንግሊዝ ብሔራዊ ቡድንን ጉዳይ እንመለከታለን። እንግዲህ የዓለም ዋንጫ የ2026ቱ የዓለም ዋንጫ ሊጀምር የቀረው በጣም ጥቂት የሚባል ቀን ነው። ሰኔ 4 ነው የሚጀምረው። እንግዲህ ዛሬ ግንቦት 16 ነው። ያ ማለት 18 ቀን ነው የቀረው ማለት ነው። 18 ቀን ነው የሚቀረው የዓለም ዋንጫ ሊጀመር እና እንግዲህ አሁን ብሔራዊ ቡድኖች እያሳወቁ ይገኛሉ በቀጣይ የዓለም ዋንጫ ይዟቸው የሚሄዱ ተጫዋቾቻቸውን ማለት ነው። እና የእንግሊዝ ብሔራዊ ቡድን ታዲያ ስብስቧን ስታሳውቅ አሰልጣኝ ቶማስ ቱኸል ወሳኝ ከሚባሉ ተጫዋቾቻቸው መካከል ቁልፍ የሚባሉትን በዚህ የዓለም ዋንጫ ላይ ይዘው እንደማይሄዱ ተረጋግጧል። እና አሁን ይሄ በርካታ ጥያቄዎችን ነው እያስነሳባቸው የሚገኙ። እኚህ ሰው ምንድን ነው ያሰቡት? ትላልቅ ተጫዋቾችን እንግዲህ ስብስቡን ልንገራችሁ መጀመሪያ እነማንን እንደጠሩ ማለት ነው። በግብ ጠባቂ ቦታ ላይ ጆርዳን ፒክፎርድ፣ ዲያን ሄንደርሰን እና ጄምስ ትራፎርድን ጠርተዋል። የኤቨርተን ግብ ጠባቂ ነው ፒክፎርድ። ዲን ሄንደርሰን የፓላስ፣ ትራፎርድ የማንቸስተር ሲቲ ግብ ጠባቂ ነው። ተከላካዮች ሬሲ ጄምስ፣ እንዲሁ ደግሞ ቲኖ ሊቭራሜንቶ፣ ኒኮ ኦራይሊ፣ ጄድ ስፔንስ፣ ኤዝሪ ኮንሳ፣ ማርክ ጌሂ፣ ጆን ስቶንስ፣ ዣረል ኳንሳ እንዲሁ ደግሞ ዳን በርን የተጠሩ ተጫዋቾች ናቸው። አማካይ መስመር ላይ ዴክላን ራይስ፣ ኤሎይት አንደርሰን፣ ጆርዳን ሄንደርሰን፣ ኮቢ ሜይኑ፣ ጆድ ቤሊንግሃም፣ ሞርጋን ሮጀርስ እና ኤቤሪቺ ኤዜ ተጠርተዋል። የአጥቂ መስመር ላይ ቡካዮ ሳካ፣ ኖኒ ማድዌኬ፣ ማርከስ ራሽፈርድ፣ አንቶኒ ጎርደን፣ አይቫን ቶኒ፣ ሃሪኬን እና ኦሌ ዋትኪንስ ተጠርተዋል። እነዚህ እንግዲህ የመጨረሻ የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ተሳትፎ ላይ የሚወክሉ የመጨረሻ ተጫዋቾች ናቸው ማለት ነው። አሁን ከነዚህ ከተጠሩት ውስጥ እኔ ጥያቄ የሆኑብኝ ተጫዋቾች አሉ። በመጀመሪያ ደረጃ ለምሳሌ አሁን ጆን ስቶንስ ዓመቱን ሙሉ ሲጫወት አላየ ነው። እድሜው የሄደ ተጫዋች ነው። በዛ ላይ ደግሞ ለማንቸስተር ሲቲ ዓመቱን ሙሉ ግልጋሎት ሲሰጥ አልነበረም። አብዛኛውን ጊዜ ተጠባባቂ ወንበር ላይ ነው ተጫዋቹን ስናየው የነበረው። ለምን ጠሩት? የልምድ ጉዳይ ሊጠቅማቸው ይችላል። ያው በልምድ ጉዳይ ካነሳ ነው። ኦኬ እሺ፣ የጆን ስቶንስ እኔ ብዙም ቅር አላሰኘኝም። ሌላው ተጫዋች እዚህ የዓለም ዋንጫ ላይ አሁን ጆርዳን ሄንደርሰን መጠራቱ ነው። መሪ ተጫዋች ነው። የሊቨርፑል ካፕቴን ነበር። አሁን ደግሞ በብሬንትፎርድ እየተጫወተ ይገኛል። ግን እዚህ ቦታ ላይ በደንብ ግልጋሎት ሊሰጣቸው ይችላል ወይ? ከሜዳ ላይ ፐርፎርማንስ አኳያ ይህንን ተጫዋች ስንመለከተው ማለት ነው። ከዚህ በተጨማሪ ደግሞ ኢቭን የሌሎች ተጫዋቾችን ጉዳይ ደግሞ ስንመለከት አሁን ያልተጠሩ ቤስት ኢለቨኖችን ራሱ ብናወጣ አንድ ቋሚ 11 መስራት ይችላል። ያልተጠሩ ተጫዋቾችን ብናይ ለምሳሌ ሃሪ ማጓየር አልተጠራም። እኔ አሁን ማጓየር ባለመጠራቱ በጣም ቅር ብሎኛል። ዳንበርንን የሚያህል ተጫዋች የኒውካስሉን ግዙፍ ተከላካይ ጠርተው ይህን ተጫዋች ያልጠሩበት ምክንያት እኔ ጭራሽ ሊገባኝ ሁሉ አልቻለም። በጣም በዚህ ቡድን ውስጥ ማጓየር ትልቅ አገልግሎት በተለይ ካሪክ ከመጣ በኋላ
ለማንቸስተር ዩናይትድ ትልቅ አገልግሎት ሲሰጥ የነበረ ተጫዋች ነው ሃሪ ማጓየር። እኔ በምን አስፔክት ሳይጠሩት እንደቀሩ አላውቅም። ትሬንት አሌክዛንደር አርኖልድ ኦኬ ዘንድሮ በሪያል ማድሪድ ብዙ እየተሰለፈ የነበረ ተጫዋች አልነበረም። ብዙ ጊዜ ሜዳ ላይ ሲገባ አላየነውም። ግን ዋይ ለምን አልጠሩትም ይህንንም ተጫዋች የሚለው በጣም በተለይ ሴት ፒስ ላይ በጣም ይጠቅማቸው ነበር። የቅጣት ምቶች ላይ፣ የማዕዘን ምቶች ላይ በጣም ይጠቅማቸው ነበር እና ይህንን ተጫዋች ሳይጠሩት መቅረታቸውም እንደዚሁ ሌላ በጣም ከፍተኛ ጥያቄ ያስነሳባቸው ጉዳይ ነው። ሌላው በቦርንመዝ በጣም አስደናቂ ጊዜ ያሳለፈው አሌክስ ስኮት እኔም ለምን እንዳልተጠራ ይህም ተጫዋች አላውቅም። በጣም ጥሩ አቅም ያለው ተጫዋች ነው። ሌላው በጣም የሚጻጸቱበት በ6 ቁጥር ቦታ ላይ አዳም ዋርተን የክሪስታል ፓላሱ ተጫዋች ምናልባት ከዚህ ዓመት በኋላ በክሪስታል ፓላስ ሁሉ ላይቀጥል ይችላልና ይህን ተጫዋች ለምን ሳይጠሩት እንደቀሩ እኔ ብዙም ልረዳው አልቻልኩም። በጣም የሚጠቅማቸው ተጫዋች ነበር። በተለይ በአማካይ መስመር ላይ ትልቅ አገልግሎት ለእንግሊዝ ብሔራዊ ቡድን መስጠት የሚችል ተጫዋች ነበርና ተጫዋቹን ግን ሳይጠሩት ቀርተዋል። እንግዲህ መሀል ሜዳ ላይ ሄንደርሰንን ነው በሱ በኩል መጥራት የመረጡትና እድሜ የገፋ ተጫዋችን መጥራት መርጠዋል አሰልጣኙ። ሌላው ጃረድ ቦዌን ነው። በጣም ጥሩ የሆነ ተጫዋች ነው። ለዌስትሃም በተለይ በመስመሮች ማጥቃት ላይ ጥሩ አገልግሎት መስጠት የሚችል ተጫዋች ነውና ይሄ ተጫዋች አልተጠራም። ፊል ፋደን ሌላኛው የሚቆጩበት ተጫዋች ይመስለኛል። ዘንድሮ በተለይ ከቤንች እየተነሳ ለማንቸስተር ሲቲ ወሳኝ የሆኑ ግቦችን በማስቆጠር አሲስቶችን በማድረግ እየተሳተፈ ነበር። በእርግጥ ብዙዎቻችን የምናውቀው ያው የዛሬ 2 ዓመት የነበረውን 2023-24 የውድድር ዘመን ማንቸስተር ሲቲ የ3 ዋንጫን ያሸነፈበት ሲዝን ላይ የነበረውን ተጫዋች ስለነበር ብዙዎቻችን የምናውቀው የዚህ ተጫዋች አለመኖር በራሱ በጣም እኔ ማንቸስተር የእንግሊዝ ብሔራዊ ቡድንን በጣም ዋጋ የሚያስከፍል ጉዳይ ይመስለኛል። ኮል ፓልመር አልተጠራም። ያው ፓልመር ዘንድሮ ጥሩ ሲዝንን አላሳለፈም። በምክንያት ነው ያው ጥሩ ፐርፎርማንስን ስላላሳየ ወይም ጥሩ ብቃት ስላላሳየ ተጫዋቹ አልተመረጠም። ግን እነዚህ ቅድም ያልኳቸው በተለይ ሃሪ ማጓየር፣ ትሬንት አሌክዛንደር አርኖልድ፣ አዳም ዋርተን፣ ነፋደን እነዚህ ተጫዋቾች ለዚህ ብሔራዊ ቡድን በጣም ትልቅ ግልጋሎት መስጠት ይችላሉና እንግዲህ ያለመመረጣቸው በርካቶችን አሁን እያጠያየቀ ነው የሚገኘው። እንደውም የሃሪ ማጓየር እናት በማህበራዊ ሚዲያ ገጿ ላይ እጅግ በጣም የሚያስደነግጥ በማለት ነው ይህንን ውሳኔ የገለጸችውና በጣም ስሜቱ እጅግ በጣም ከባድ እንደሆነም ጭምር ነው። ምክንያቱም ማጓየር ለብሔራዊ ቡድኑ እንደውም እኔ ለዩናይትድ ሲጫወት ያለፉትን ዓመታት ጥሩ ከሚጫወተው ይልቅ ለእንግሊዝ ብሔራዊ ቡድን ሲጫወት የሚያሳየው ፐርፎርማንስ እጅግ በጣም የተለየ ነው እና ይህን ተጫዋች እንግዲህ ሳይጠሩት መቅረታቸው እኔ በኋላ ላይ ዋጋ እንዳያስከፍላቸውም ጭምር በጣም ስጋት አለኝ። ለምን ማጓየር ዱዌሎችን ያሸንፋል፣ የአየር ላይ የመሬት ላይ ባትሎችን ያሸንፋል፣ ኳሶችን በግንባር ገጭቶ ማስቆጠር ይችላል። በጣም ተጋዳይ ተጫዋች ነው። ሜንታሊቲ አይደለም። ብዙ እየተሰደበ ብዙ እየተተቸ ሁሉ በምርጥ ፐርፎርማንሱ የሚቀጥል ተጫዋች ነውና ይሄን ልጅ የዓለም ዋንጫ ሳይዙ መሄድ ማለት እንግዲህ አላውቅም እኔ የእንግሊዝ ብሔራዊ ቡድን በምን አይነት ሁኔታ እንግዲህ ሊቀጥል እንደሚችል ለመረዳትም ትንሽ ሊቸግር ይችላልና እንግዲህ ይህን የመሰለ ተጫዋች ነው በዚህኛው የብሔራዊ ቡድኑ ስብስብ ውስጥ ሳይጠሩት የቀረውና ለማንኛውም እንግዲህ የዚህን ተጫዋች ጉዳይ በርካቶች እየተቃወሙት ወይም ደግሞ ጥያቄ እያነሱበት ይገኛሉ ማለት ነው። አሰልጣኙ በእርግጥ እንግዲህ ይሆነኛል ይበጀኛል ያሉትን ምርጫ መርጠዋል። ያው እንግዲህ በየስታዲየሙ እየዞሩ ተጫዋቾችን ሲመለከቱ ነበረ። ያገቡበት ምድብ ያን ያህል አስቸጋሪ የሚባል ምድብ አይደለም። ከክሮኤሽያ እንዲሁ ደግሞ ከጋናና ከፓናማ ጋር ነው እንግዲህ ጨዋታቸውን የሚያከናውኑት እና አሰልጣኙ በተለይ ቡድን ነው በቃ ሰብስበው ሄዱት። በጣም ልምድ ያላቸው ለዓመታት በእንግሊዝ እግር ኳስ የተጫወቱ ጥሩ ልምድ ያላቸውን ተጫዋቾች ነው ይዘው ሄዱት እንጂ ታለንቶችን አልሰበሰቡ እና አሰልጣኙም ሲናገሩ የሰበሰብነው ቡድን ነው፣ ያዋቀርነው ቡድን ለማዋቀር ነው የሞከር ነው እና 26 ታለንትድ የሆኑ ተጫዋቾችን ከመሰብሰብ ይልቅ ጥሩ ቡድን ያላቸውን ተጫዋቾች መርጠው መሄዳቸውንም ጭምር ነው እንግዲህ አሰልጣኙ የተናገሩት ማለት ነው። እና እኔ እንግዲህ ለእንግሊዝ ብሔራዊ ቡድን ሁል ጊዜ በየቶርናመንቱ ላይ በሄዱ ቁጥር አንዱ የሚጠየቀው ነገር እንዴት ያለ ሁኔታ ምን አይነት ውጤት ይጠብቀዋል የሚለው ነው በጣም ትልቁ ጉዳይ። እኔ እንግዲህ የእንግሊዝ ብሔራዊ ቡድንን በተመለከተ ከዚህ በፊት ብዙ ጊዜ ተናግረን እናውቃለን። ብሔራዊ ቡድኑ ምን አይነት ብሔራዊ ቡድን ነው፣ ምን አይነት አቅም አለው የሚሉትን ነገሮች ስናይ ማለት ነው እና እኔ
የእንግሊዝ ብሔራዊ ቡድን የትውልድ ክፍተት ያለበት ቡድን አይደለም። እኔ ከ2000 አጋማሽ ጀምሮ ከ2006 ጀምሮ የእንግሊዝ ብሔራዊ ቡድን አይቻለሁ። ጥራት ያላቸው ተጫዋቾች ናቸው የሚሰበሰቡት። እነ ላምፓርድ፣ እነ ጄራርድ፣ ዋይኒ ሩኒ፣ ጀርመን ዴፎ፣ ፔተር ክራውች፣ ጆ ኮል፣ አሽሊ ኮል፣ ጆን ቴሪ፣ ሶል ካምበል ምን የማይጠሩት ተጫዋች አለ። ግን ቡድን ውስጥ የኢጎ መኖር ለራሳቸው ተጫዋቾቹ በሚሰጡት ግምት ምክንያት ቡድኑ የሚጠበቅበትን ነገር ሲያሳይ አልነበረም። እዚህ ብሔራዊ ቡድን ላይ ምርጥ ነገር የሰሩት ጋሪ ሳውዝጌት ናቸው። ጋሪ ሳውዝጌት የእንግሊዝ ብሔራዊ ቡድንን እስከ ግማሽ ፍጻሜ በማድረስ የእንግሊዝ ብሔራዊ ቡድንን በአውሮፓ ዋንጫ እስከ ፍጻሜ ያውም 2 ጊዜ ነው ፍጻሜ ያደረሱት። 2020 የአውሮፓ ዋንጫ ላይ ፍጻሜ ያደረሷቸው በጣሊያን ተሸንፈው ዋንጫውን አጥተዋል። ከዛ ደግሞ በባለፈው የአውሮፓ ዋንጫ ላይ እንደዚሁ በስፔን ፍጻሜ ላይ 2-1 ተሸንፈው ነው ዋንጫውን ያጡት። እና እኔ ጋሪ ሳውዝጌት የእንግሊዝ ብሔራዊ ቡድን ምናልባት ዘሞስት አንደርሬትድ በጣም ዝቅተኛ ግምት ሲሰጣቸው የነበሩ አሰልጣኝ ናቸው። ለእንግሊዝ ብሔራዊ ቡድን እንዳደረጉት ነገር ክሬዲት ያልተሰጣቸው ናቸው። ከእሳቸው በፊት እኮ ስንት ትላልቅ አሰልጣኞች መጥተዋል ወደ እንግሊዝ ብሔራዊ ቡድን። ግን ትላልቅ አሰልጣኞች መጥተው ትላልቅ አሰልጣኞች ወደ ቡድኑ መጥተው አይደለም ፍጻሜ መድረስ ግማሽ ፍጻሜ መድረስ ይቅርና ወይ ከ16ቱ ጥሎ ማለፍ ወይ ከሩብ ፍጻሜ ነው ሲወጡ የነበሩት። የእንግሊዝ ደጋፊዎች ደግሞ አንድ ህብረ ዜማቸውን ማዜም ይፈልጋሉ። ኢስ ካሚንግ ሆም፣ በቃ ዋንጫው ወደ ሀገራችን መጥቷል ብለው ማዜም ይፈልጋሉ። ግን ደግሞ ያን እንዳያደርጉ ችግር ነው። እንግዲህ እንግሊዝ በታሪኳ አንድ በቃ ታሪካዊ ዋንጫ አላት ከተባለ የዓለም ዋንጫን ከዓመታት በፊት ያሸነፉበትን ነው ልናነሳ የምንችለው። እንግዲህ የእንግሊዝ ብሔራዊ ቡድን ደጋፊዎች አሁን ባለው ትውልድ አይደለም ለ20 ለ30 ምናምን ዓመት ከዛ በላይ ለሚሆን ጊዜ ዋንጫ የሚባል ነገር አይተው አያውቁ። የቡድኑ ትልቁ ውጤት ከተባለ ወይ 16ቱ ጥሎ ማለፍ ወይ ሩብ ፍጻሜ መግባት ነው ማለት ነው። አሁን ነው ቡድኑ በተለይ በጋሪ ሳውዝጌት ስር ውጤታማ መሆን የጀመረው። እንደ ቡድን ራሱ በቃ አስፈሪ መሆን የጀመረው በዚህ ጊዜ ላይ ነው። ግማሽ ፍጻሜ መድረስ የጀመረውም በዚህ አይነት ውጤቶች ጭምር ነውና የብሔራዊ ቡድኑን ሜጀር ትሮፊዎች ወይም ደግሞ ትላልቅ ዋንጫዎችን ስናነሳ ቡድኑ በ1966 ያሸነፈውን የዓለም ዋንጫ ነው ልናነሳ የምንችለው። ከዛ በኋላ የአውሮፓ ዋንጫዎች ላይ ፍጻሜ ተፋላሚ ነበር፣ እሱንም በሳውዝጌት ምክንያት እና ደግሞ የዩኤፋ ኔሽንስ ሊግ ላይ 3ኛ ደረጃን ይዞ የጨረሰ ቡድን። እንግዲህ የአንድ ጎልማሳ ሰው ዕድሜ ይሆናል የእንግሊዝ ብሔራዊ ቡድን ለመጨረሻ ጊዜ ዋንጫ ሲያሸንፍ። የአውሮፓ ዋንጫ በልተው አያውቁ፣ ኔሽንስ ሊግ አሸንፈው አያውቁ። የዓለም ዋንጫን ራሱ ካሸነፉ ድፍን 60 ዓመት ተቆጥሯል 2026። ስለዚህ ጋሪ ሳውዝጌት እንግዲህ በእርግጥ ውሳኔያቸው በተወሰነ መንገድ እረዳዋለሁ። በጣም ልምድ ያላቸውን ተጫዋቾች መሪ ተጫዋቾችን ነው ጠርተው ወደ ዓለም ዋንጫ ስብስባቸው ያስገቡት። ግን ታለንቶችም ደግሞ ያስፈልጓቸዋል። 2010 የስፔን ብሔራዊ ቡድን የዓለም ዋንጫ ሻምፒዮን ሲሆን ከዋክብቶች ይበዙ ነበር። ዴቪድ ቪያ፣ ፋብሬሃስ፣ ኢኒየስታ፣ ዣቪ፣ ቡስኩዌት፣ አሎንሶ በቃ ትልልቅ ታለንትድ የሆኑ ተጫዋቾችን ይዞ ሄዶ ነበረ። ጀርመን 2014 ሻምፒየን ስትሆን በዛው አይነት ፎርም ላይ የነበሩ ተጫዋቾች እነ ሚሮስላቭ ክሎሰ፣ መሱት ኦዚል፣ አንድሬ ሹርለ አይነት በጣም ትልልቅ ተጫዋቾችን ይዘው ነበረ። የነ ሙለርን ይዘው ነው ያንን ዋንጫ ያሳኩትና እንግዲህ የእንግሊዝ ብሔራዊ ቡድን አሁን ከታለንቶች ይልቅ ምርጥ መሪ ተጫዋቾችን ሰብስበን ብንሄድ መሪ ግላዲያተር ተፋላሚ ተጫዋቾችን ይዘን ብንሄድ ያዋጣናል ብለው እንግዲህ ወደ ዓለም ዋንጫ እነዚህን ተጫዋቾች ይዘው ሄደዋል። ገና ከሆኑ ብዙ ጥያቄ እየተነሳ ነው። ግን እኔ አንድ ደግሞ መናገር የምፈልገው ቶማስ ቱኸል በቃ የቶርናመንት አሰልጣኝ ነው። ምንም ይሄ አያጠያይቅ። ቼልሲ መጥተው ቻምፒየንስ ሊግን ሲያሸንፉ ያየናቸው አሰልጣኝ ናቸው እና በተለይ ለእንዲህ አይነት ውድድር የሚሆኑ አሰልጣኝ ናቸውና እንግዲህ ወደ እንግሊዝ ብሔራዊ ቡድን መጥተዋል። የመጀመሪያ ቶርናመንታቸውን ከእንግሊዝ ብሔራዊ ቡድን ጋር ያሳልፋሉ እና እንግሊዞች እንደሚጠብቁት ኢትስ ካሚንግ ሆም፣ ወደ ቤታችን ዋንጫውን ይዘን እንገባለን ብለው ደጋፊዎቹ ያዜማሉ ወይ የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። በዚሁ አጋጣሚ እግዚአብሔር ቢፈቅድ እንግዲህ ከሚቀጥለው ሳምንት ጀምሮ ልዩ ልዩ የዓለም ዋንጫ ዘገባዎችን ይዘንላችሁ እንመጣለንና የዓለም ዋንጫ ዘገባዎችን ከፈለጋችሁ በተለይ ኮሜንት ላይ ሀሳቦቻችሁን አስቀምጡልንና በየጊዜው የዓለም ዋንጫ ዘገባዎችን የብሔራዊ ቡድኖች ትንታኔዎችን እንሰራለን። የትኛው ብሔራዊ ቡድን ይጠበቃል፣ እነማን ምን ያሳያሉ የሚለውን ነገር የዓለም ዋንጫ ታሪኮችን ጭምር ይዘንላችሁ እንመጣለን። እኔ በጣም አያም ኤክሳይትድ በዚህ ዓለም ዋንጫ ላይ
እነዚህን ፕሮግራሞች ይዤ ለመምጣት እግዚአብሔር በፈቀደ። እናንተ ደግሞ ይህን ከፈለጋችሁ ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። የማን ደጋፊ ናችሁ? ዓለም ዋንጫን ስታስቡ ምን ትዝ ይላችኋል? በዚህ ዓለም ዋንጫ ላይ ምን ትጠብቃላችሁ? ዓለም ዋንጫውን በተመለከተ ስለምን ፕሮግራም እንስራላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን አሳውቁን። እንግዲህ የሳምንቱ ወጎች የሶስተኛ ኤፒሶድ ፕሮግራማችን እንግዲህ ይሄን ይመስላል። በሶስት ርዕሰ ጉዳዮች ላይ አጠንጥነን ከእናንተ ጋር አብረን ቆይታ አድርገናል። ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። ላይክ ስለምታደርጉ፣ ሰብስክራይብ ስለምታደርጉ፣ ስለምትጽፉልን፣ ስለምታደምጡን ከልብ እናመሰግናለን። እግዚአብሔር በፈቀደ በቀጣይ ደግሞ በሌሎች ፕሮግራሞች እንገናኛለን። መልካም ጊዜ፣ መልካም ምሽት፣ መልካም ቆይታ ይሆንላችሁ።